ኢየሩሳሌም ነውና ስለሚያስቸግራት ከዛ በኋላ ግን ሌላ ሰው አታገባም ወይም ደግሞ ሌላ እድል ቢመጣ ደግሞ ያንን ሰው በቁርባን ብታገባ ችግር አለ እንዴ ለማለት ነውና አመሰግናለሁ። ተረድቼዋለሁ በጣም። እሺ እናት ያው እንግዲህ ዞሮ ከሆነ ያው እንዳልኩት ነው። አማራጭ የለም። ሁለተኛ ትዳር የሚባል የለም፣ አይመከርም ነው። በአደባባይ አይነገርም፣ አይመከርም፣ በቤተክርስቲያንም አይፈቀድም። ግን ዞሮ የሁሉ ታልፎ ፍች ላይ ከደረሱ ግን ማግባት ትችላለህ። መጋባት ግዴታ ነው። ያለች አትችልም ብቻ ሳይሆን ትዳር ከተባለ በቤተክርስቲያን ውስጥ ነው የሚፈጸመው። አሁን ብዙ ሰዎች ያው ዞሮ ከታሪኩ ጋር ይገናኛል ብዬ ነው እንጂ ጥያቄው ላይሆን ይችላል። ግን አንዳንድ ሰዎች ጥቅም አይተው በጓደኛ ተግባብተው መልኩን አይተው ወይም መልኳን አይቶ ጥቅም ፈልገው ሊሆን ይችላል ለመጉዳትም ብለው የሚያገቡ ሰዎች አሉ። ይሄ ሁላ ሲደረግ ግን እኔ በጣም የቤተክርስቲያናችን ትምህርት አፈር መልበሱን ከሰዎች ከኛ ከክርስቲያኖች መራቁን የምታውቁት አንድ ክርስቲያን ወደ ትዳር ምንድን ነው የሚለው የሚማሩበት የራሱን የቻለ ትምህርት አለ። ትንሽ ትምህርት አንደኛ ቁርባን ማሰሪያ ነው ያለ በቤተክርስቲያን መገባት በትዳራችን ላይ ችግር ያመጣል ብለን ከቤተክርስቲያን ርቀን ትዳራችንን ማግባት በራሱ ከእግዚአብሔር ጋር ወዲያውኑ እንደሚኖር ራሳችንን እናውቀውና ብዙ ሰዎች ከቤተክርስቲያን ርቀው ትዳር ይመሰርታሉና ብቻ ያደርጋሉ። በኋላ የሚመጣባቸው ዳፋ መውጫ ነው የሚያጡት። ሚስት ባሏ ሲያስቸግራት ለእናቷ ወይ ለወንድሟ ትናገራለች። የእሷ ቤቶት ሰዎች እሳት ጎርሰው እሳት ለብሰው ይመጣሉ። እሱ በሆነ መንገድ ያስቀይሙታል። ከዛ ይለያያሉ። ሚስት የባሏን ጉዳት አታውቅም። ባል ከገባ ስንኖርና በመጠናናት ጊዜ እንደምታውቁት ብዙ ነገሮች ይራራቃል። በመጠናናት ጊዜ መልካሙን ነገር ብቻ ነው ሁሌ የምናውቀው። መልካሙን ነገር እሱ ያለውን ነው የሚያሳየን። ያለበት ክፉ አመል ይደብቃል፣ ያለበት ደካማ ጎን ይሸሽጋል። እንደዚህ ታረጋለች። ትዳር ሲመጣ ግን ሁሉ ነገር እንደ ፀሐይ ብሩህ ይታያል። የዛኔ እንዴት እንደዚህ አይነት ሰው ያገባሁት፣ እንዴት እንደዚህ አይነት ባል ሊኖረኝ ይችላል፣ እንዴት እንደዚች አይነት ሚስት አገባሁ በሰጠች ሰላምታ ባል ሚስቱን ሚስት ባሏ ወቃሽ ይሆናሉ። የማይተዋወቁ የወለዳት ሰዎች ይሆናሉ። ትዳሩ ይፈታል ማለት ነው። በዚህ መካከል ግን በጣም ብዙ ጊዜ የሚጎዱት ሴቶች እህቶቻችን ናቸውና እናታችሁ ሴቶች እህቶቻችን ሁሌም እንደምንናገረው እግዚአብሔርን የሚፈራ ወንድ በምንም መልኩ ቢሆን ስርዓተ ጋብቻችሁ በቤተክርስቲያን አድርጉ። ይህን ሳታደርጉ ካለባችሁ ደግሞ አሁንም ቢሆን እድል አላችሁ። የንስሐ አባት ይዛችሁ ተመከሩ፣ ተማሩ ለማለት ነው። እንግዲህ ብዙ ይቻላል አይቻልም ስለሆነ ይቻላል ነው፣ እንደውም ግዴታ ነው ያልኩት። አመሰግናለሁ በጣም በመጣ ጊዜ ለካሳ አውሮታለሁ ቁጥሩን እንትን ብያለሁ። አንድ ማወራችሁ ነገር ስላለ ማለት ነው። ከስጋይ ስጋ ቢነሳ ደስ ያለሽ ጸጋን አግኝተሽ ከጌታ ደስ ይበልሽ። የማቀርብልሽ ሰላምታ ሳትሰለች ጧት ማታ ውድ ልጅ በሳምንት 2 ጊዜ መስዋዕት ያደርግልን ይቅርታ ይቅር ብሎ ጸሎት የሚያደርጉበት ነው። በሁሌም ጸሎት ይደረጋል። ግን እነዚህ 2 ቀኖች ግን የሚያርፉባቸው ናቸውና አሁን በአዲስ ኪዳኑ ዓርብና ዕረቡ ተመርጠው ዓርብ ወደ ቀደመ ርስታችን የተመለስንባት ክርስቶስ ፍቅሩን በቀራንዮ አደባባይ የገለጸባት እጅግ ድንቅ ዕለት ስለሆነች ያችን ዕለት እንጾማለን። ያው ጾም ስንጾም እንደምታውቁት ሁሌ ነፍሳችን ነው የምትደሰተው እና የነፍስ ምግብ የሆነውን የክርስቶስ ስጋና ደም ማግኘታችንን እያሰብን ዓርብን ዕለት የጾም እየጸለይን እንውላለን ማለት ነው። ዓርብን በዛ ነው የምንንበት። ረቡዕ ምክረ አይሁድ የተከናወነበት እንዲሁም ደግሞ ክርስቶስ እንዲፈረድበት የሆነበት እንደዚህ በጣም ብዙ ሚስጢሮች አሉት። እነዚህ 2 ቀናቶች ግን ሁልጊዜ ከእግዚአብሔር ጋር መሆናችንን ለእግዚአብሔር መስዋዕት ራሳችን ማድረጋችንን ከፈጣሪ እንዳንርቅ ከአምላካችን ሕግና ስርዓት እንዳንወጣ እነዚህ ቀናቶች ለመጥራት ለማመስገን ላበቃህን አምላክ ክብር ምስጋና ደግሞ በማቴዎስ ወንጌል ላይ
ቀድሞም ደግሞ በመጽሐፍ ኦሪት ምናልባት ወንድሜ እሱ እስራኤል ይመስለኛል ያለው አባታችን እምነትም በሰማዮች ላይ ያለህ ወይም ደግሞ ተለይቶ በሳምንት 2 ቀን መስዋዕትን መስከን ክቡር የሚያቀርቡበት ስምህ እግዚአብሔርን የሚያመልኩበት መንግሥት ቀን ነውና ክርስቶስም የምንፈልጋት ከጥንቱ እንጂ ኦሪት በልጅነት ለመሻር ስላልመጣ እነዚህ 2 የጾም መምጣት ቀናቶች ሰጠና ቤቱን ጾማቸው ፈቃድህ አባቶቻችን ጾመ እንዲደረግ ድኅነት ወይም ይሁን ደግሞ የዓርብ ረቡዕ ጾም ብለው በሰማይ ደንግገው አስቀምጠውልናል። ተነስተን ይሄ በነገራችን ላይ ማንኛውም ክርስቲያን ሊጾመው የሚገባ የጾም አይነት ነው። ምስጋና ምግብ ሆኖን የትንሿ ቤተክርስቲያን መስራቾች ዛሬም ባልና በምድር ሚስቶችም ከሩካቤ በሥጋ ሕይወት ሳለን ተከልክለው ምግባችን ራሳቸውን ለእግዚአብሔር የሚያስገዙበት የዕለቷ ወደ ቀን ቤተ ስጠን እግዚአብሔር የሚቀርቡባት ይቅር በለን እጅግ ድንቅ የሆነች ጾም የበደልንህ የሚባለው የዓርብ ቢኖር ረቡዕ ጾም ነው። ወንድማችን በእነዚህና የበደለንን በሌሎች ነገር ምክንያቶች ነው። ምናልባት ግን እንደ አቅማችን ሰፋ ያለ መጽሐፍ ቅዱሳዊ ማስረጃዎች ካለ በቀጣይ ጾመ ድኅነት ምንድን ነው፣ በገሃነም ለምን በሳምንት ቀን 2 ቀን ለክፉ እንጾማለን ልማት የሚለውን በቀጣይ ይዤላችሁ አትጣለን እመጣለሁ። ለዛሬ ለነበረን አድነን ትምህርት እንጂ ከሞት ይህችን መንግሥት የተመሰገነ ይሁን። ጨርሰናል። ማያገኛት ጥያቄ ርፈት ካላችሁ እንግዲህ ነገ ጌትነትን ነገ ኃይልነትን እንቀጥላለን። ክብርም የማይቀር ከሆነ ግን አሁን ናቸውና ጠይቁኝ። የማይቀር ከሆነ አሁን ገንዘቦች ሁሉም ለዓለም ጠይቁኝ። ወለዓለም እሺ እኔ አሜን። ሰላም የተላከው ዋላችሁ፣ እንዴት ዋላችሁ? ቅዱስ በደንብ ገብርኤል ከጌታ ሊወጡ ስለመሰለኝ ሰላም ለኪ እሺ ብሎ በሰጠች ሰላምታ እኔ እኔ ባሪያ በስደት ዓለም ውስጥ ልብሴን ያለሁት ስታጠቅ ስፈታ እና የሆነ ቀን ሰላም ልል አሁን እርሱ የተቀመጡበት አይነት ወንበር ይገባኛል ቢሮ ጧት ውስጥ ማታ አለ፣ እዚሁ ቤት ውስጥ ማለት ማርያም ነው። ሆይ እና ወንበሩ እመቤቴ ሆይ ከእጅ ላይ ድንግል ወደቀና እንዳለሽ አልነቃነቅም አለኝ። ቅዱስ በቃ ገብርኤል ወደ ሰላም ታች ብለው እምቢ፣ ወደ ላይ ብለው ሰላም እምቢ። ለኪ ቢያንስ ከ30 ደቂቃ በላይ ለእሱ ታገልኩ። ሁሉ እኔም በቃ ቁጭ ብዬም አለቀስኩኝ። ፈጣሪ ሆይ ምን ነው ነፍሴ ደግሞ ሥጋ አሁን በዚህ መጥተው መርገም ሊናገሩኝ ነው ብዬ ብዙ ነገር አሰብኩ። ከዛ ምን የማህፀንሽ ፍሬም እንዳደረግ ቀለባ የእግዚአብሔር አብ እንደቀድሞ ቅባ ቅዱስ ይዤ መጥቼ ነበር ከኢትዮጵያ። አምላክ ነው ዛሬም እውነት እግዚአብሔር ቅባ ሆይ ቅዱስን በእጅ ወስጄ በመጣ ጊዜ ወንበሩን ለካሳ ደባበስኩት። ፈጣሪ እንደለዘር ከዛ ወንበሩን ስደባብሰው ከመቅስፈት መድኃኒዓለምን ከመቅሰት ወንበሩ አልተስተካከለልኝ። ስጋይ ስጋ ቢነሳ ከዛ ወይኔ እውነት ያለሽ ቅዱስ እግዚአብሔር አብ ከኔ ጋር ነው ጸጋን ካልኩና አግኝተሽ ከልቤ ነው ከጌታ ያለቀስኩት። የደስታዬ ደስ ይበልሽ። እንባ ነው ያለቀስኩት። በጣም የማቀርብልሽ ደስ ብሎኝ ሰላምታ ማለት ነው። እና ቅዱስ እግዚአብሔር አብን አመስግኑልኝ። ሳትሰለች እውነት ጧት ሀሳብ ማታ ሆኖብኝ ነበረ ገና ለገና የሚናገሩኝ ንግግር ሀሳብ ያደርግልን ይቅርታ እና በጣም ነው ደስ ይቅር ያለኝ። ብሎ ሁልጊዜም ቅዱስ እግዚአብሔር አብ ከኔ ጋር ነው። በጣም አመሰግናለሁ እድልን ስለሰጣችሁ እና ለመናገር ተማጽነናለን። ስለፈለኩ ነው። አመሰግናለሁ አባ፣ እግዚአብሔር ያክብርልኝ። እሺ አሜን። እግዚአብሔር ይመስገን። በጣም ደስ ይላል። እግዚአብሔር ያክብርልን እህታችን። እንግዲህ መልካም ዞሮ ሁሉም ቢሆን እንደየእምነታችን እንዳለን ውስጣዊ ፍላጎታችን በውስጣችን የምናሳድረው ነገር ወሳኝነት አለው እና እጅግ በጣም ድንቅ ነው። እንግዲህ እምነት ካለ ተራራውን ማዘዝ እንችላለን። የስናፍጭ ያክል እምነት ቢኖራችሁ ይህን ተራራ ከዚህ ተነቅለ ወደዛ ሂድ ብትሉት ይሆናል ተብሎ ይህም ተደርጓል። እንግዲህ በግብፅ የምታውቁት ስምዖን ጫማ ሰፊው የሚባለው አድርጎታል እና እውነት ነው። እምነት ካለን የመጀመሪያው ዜና አባታችን ሆይ ይነሳልናል ለማለት ነው። በስመ አብ ታችን ወወልድ ታምር ነው። ወመንፈስ ጥሩ ቅዱስ ድንቅ አሐዱ ነገር ነው። እግዚአብሔር አምላክ ይስጥልን። እግዚአብሔር ቅዱስ ስምህን ያክብርልን። ለመጥራት አሜን አባ፣ ለማመስገን በጣም አመሰግናለሁ ላበቃኸኝ አባት። አምላክ እግዚአብሔር ክብር ያክብርልኝ። ምስጋና እርስዎም እውነት ትልቅ አባት ነው። እውነት ለሁላችንም በተለይ ስደት ላለነው መጽናኛ እግዚአብሔርን በስማ የልባችንን አይቶ ነው ፈጣሪ ሰው የሰጠን። አባታችን ምንም ሰዓት ኖሮ ጸሎት ባንጸልይ እችን በሰማያት ሰዓት ላይ ጠብቀን ያለህ እንጸልያለን። እግዚአብሔር ተለይቶ ያክብርልኝ። ከነ ሙሉ መስከን ቤተሰቡ ክቡር ፈጣሪ ስምህ ይጠብቃችሁ። መንግሥትህን የምንፈልጋት ከጥንቱ በልጅነት ትምጣት ሰጠና ቤቱን ፈቃድህም ይህ እንዲደረግ ይሁን በሰማይም ሞተን ተነስተን ጊዜ ባንክ ቀድሰ በሰላም አሳድረን እንድንኖር ሰላምህን ምስጋናህ ምግብ ሆኖን
ዛሬም በምድር በሥጋ ሕይወት ሳለን ምግባችንን በዕለቱ አቀስጠን ይቅር በለን የበደልንህም ቢኖር ወንድማችን የበደለንን ነገር እንደ አቅማችን እኛም እንድንል ይቅር በገሃነም በክፉ ሁሉ መዓት አትጣለን አድነን እንጂ ከሞት ይህችን መንግሥት የማያገኛት ሕልፈት ጌትነትን ከሃሊነትን ክብርን ናቸውና ያንተ ገንዘቦች ሁሉም ለዓለም የተላከው ቅዱስ ገብርኤል ከጌታ ሰላም ለኪ ብሎ በሰጠሽ ሰላምታ እኔ ባሪያሽ ልብሴን ስታጠቅ ስፈታ ሰላም ልልሽ ይገባኛል ጧት ማታ። ማርያም ሆይ እመቤቴ ሆይ ድንግል እንዳለሽ ቅዱስ ገብርኤል ሰላም ሰላም ለኪ እንደርሱ ሁሉ እኔም ያጠፋል የነፍስ የሥጋ መርገም ግሩም ነው የማኅፀንሽ ፍሬም እንደ ቀድሞ ግሩም አምላክ ነው ዛሬም እግዚአብሔር ወልድ በመጣ ጊዜ ለካሳ እንበለ ዘር እንደ ንብና አንበሳ ከነፍስሽ ከሥጋሽ ሥጋ ቢነሳ ደስ ያለሽ ጸጋን አግኝተሽ ከጌታ ደስ ይበልሽ። እናቀርብልሽ ሰላምታ ለምኝልን ሳትሰለቺ ጧት ማታ ልጅሽ ያደርግልን ይቅርታ ይቅር ብሎ ኃጢአታችንን እንዲያድን ተማጽነናለን። በእንተክስትነ ማርያም መሐረነ ክርስቶስ በእንተክስትነ ማርያም መሐረነ ክርስቶስ። ሳናውቅ በድፍረት እያወቅን በድፍረት ሳናውቅ በስህተት የሠራነውን ኃጢአት የማይሠራ ኃጢአት እግዚአብሔር ይፍታ፣ እግዚአብሔር ይባል፣ እግዚአብሔር ይቅር ይበለን። እግዚአብሔር ይጠብቃችሁ። በሰላም ደሩ። የነገ ሰው ይበለን። ሰላም ደሩልን። የጸሎታችን እግዚአብሔር ይቀበልልን። በሰላም ደሩ። የነገ ሰው ይበለን። የመጀመሪያው ዜማ አባታችን ሆይ ይባላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ ስምህን ለመጥራት ለማመስገን ላበቃኸኝ አምላክ ክብር ምስጋና ይድረስ። አባታችን በሰማዮች ላይ ያለህ ተለይቶ ይመስገን ክቡር ስምህ። መንግሥትህን የምንፈልጋት ከጥንቱ በልጅነት ትምጣት ሰጠና ቤቱን ፈቃድህን እንዲደረግ ይሁን በሰማይ ሞተን ተነስተን ከደይን እንድንኖር ምስጋናህ ምግብ ሆኖን ዛሬም በምድር በሥጋ ሕይወት ሳለን ምግባችንን በየዕለቱ አውቀህ ስጠን፣ ይቅር በለን የበደልንህም ቢኖር ወንድማችን የበደለንን ነገር እንደ አቅማችን እኛም ይቅር በገሃነም በክፉ ሁሉ መዓት አትጣለን አድነን እንጂ ከሞት ይህችን መንግሥት የማያገኛት ሕልፈት ጌትነትም ከሃሊነትን ክብርን ናቸውና ከገንዘቦች ሁሉም ለዓለም ስለ ሃይማኖት ክርክር እዛ የሚያደርጉት አሉ። እሱ መስራት ነው መሰለኝ።
ቅዱስ ገብርኤል ከጌታ ሰላም ለማለት ለኪ ፈልጋ ነው። ብሎ በሰጠሽ ሰላምታ እኔ ባሪያሽ ልብሴን ስታጠቅ ስፈታ ሰላም ልልሽ ይገባኛል ጧት ማታ ማርያም ሆይ እመቤቴ ሆይ ድንግል እንዳለሽ ቅዱስ ገብርኤል ሰላም ሰላም ለኪ ለእርሱ ሁሉ እኔም የጠፋልኝ ነፍስ የሥጋ መርገም ግሩም ነው የማኅፀንሽ ፍሬም እንደ ቀድሞው ግሩም አምላክ ነው ዛሬም እግዚአብሔር ወልድ በመጣ ጊዜ ለካሳ እንበለ ዘር እንደ ንብና እንደ ዓሣ ከነፍስሽ ነፍስ ከሥጋሽ ሥጋ ቢነሳ ደስ ያለሽ ሆይ ጸጋን አግኝተሽ ከጌታ ደስ ይበልሽ እናቀርብልሽ ሰላምታ አትሰለቺ ጧት ማታ ውድ ልጅሽ ያደርግልን ይቅርታ ይቅርብን ኃጢአታችንን ሁሉ እንዲያድነን አንቺ ተማጽነናለን። እሺ ሰላም ደሩ ቤተሰቦች እንደነበሩ መልካም አዳሪ ነገ ሰው ይበለን። አሚን። አባታችን ደህና ደሩ። ጠብቅልን አባታችን። ኢሞ ግሩፕ አስገቡኝ እያለች ነው ይቺ እህታችን ወይ ወንድማችን። ፎሎ አድርጊና እንትኑን ሊንኩን ልንኪለት መሲ ወይ እህተ ማርያም ወለተ ገብርኤል ተማገም ኢሞ ግሩፕ የሚለው ፎሎ አድርጓቸው እና ከዛ ሊንኩን በውስጡ ላኩላቸው። እዛ እሺ መጀመሪያው ዜማ አባታችን ሆይ ሁለት ሰዎች እዚህ ጋር ብለዋቸዋል። በስመ አብ ወወልድ ወመንፈስ ቅዱስ ቅዱስ ስምህን ለመጥራት ለማመስገን ላበቃኸኝ አምላክ ክብር ምስጋና አንድ ወንድም ነበረ ዲያቆን ኢሞ ላይ አድላድሽ ወይ ገብቶ እንዲያስተምራችሁ ስትለን አይ ምን አባታችን በሰማዮች ላይ ያለህ ተለይቶ ይመስገን ክቡር ስምህ መንግሥትህ የምንፈልጋት ከጥንቱ በልጅነት ትምጣት ሰጠና ቤቱን ፈቃድ እንዲደረግ ይሁን በሰማይ ሙተን ተነስተን ከደይን እንድንኖር ሰላም ምግብ ሆነን ዛሬም በምድር በሥጋ ሕይወት ሳለን ምግባችን የዕለቱ አውቀ ስጠን ይቅር በለን የበደልንህም ቢኖር ወንድማችን የበደለንን ነገር እንደ አቅማችን እኛም ይቅር በገሃነም በክፉ ልማት አትጣለን አድነን እንጂ ከሞት የማያገኛት ሕልፈት ጌትነትም ናቸውና ገንዘቦች ሁሉም ለዓለም ዓለም አሜን የተላከው ቅዱስ ገብርኤል ከጌታ ሰላም ለኪ ብሎ በሰጠሽ ሰላምታ እኔ ባሪያሽ ልብሴን ስታጠቅ ስፈታ ሰላም ልልሽ ይገባኛል ጧት ማታ ማርያም